የንጉሱን ትተን ከደርግ ጀምሮ ባለው ከደርግ በኋላ ባለው ሪፎርም እያደረግን ግን እንደ ተቋም ኮንቲኒቲ ብናረጋግጥ ኖር ብላችሁ አስቡ። እንደ ተቋም ብቻ ሐሳብ ችግር የለውም ይቀያየር። ለምሳሌ ደርግ መጣ፣ ከሻለቃ በላይ ከሻለቃ አመራር በላይ የሆኑትን በሙሉ አባረረ። ታውቃላችሁ፣ ከሻለቃ በላይ ግፈኛ ነው አለ። እኔ ያኔ ቢኖር ተባረሬ ነበር ኮሎኔል ስለሆንኩ ማለት ነው። ኢሰፓ ብቻ ነው ፓርቲ አለ። ፊውዳል ምናምን ብሎ ቀድሞ የነበረው ሚኒስተር ጀነራል ገደለ። ታውቃላችሁ፣ አፈረሰ ተቋሙን። ኢህአደግ ከደርግ ትንሽ ተማረ፣ ብዙ አልተማረም። መጣና ምን አለ? ከሻለቃ በላይ ሳይሆን ጠቅላላ ወታደር ይፍረስ አለ። እንዳለ አፈረሰው። ወታደር ብቻ አይደለም፣ ያኛው ኢሰፋ ብቻ ነው ፓርቲ የሚሆነው አለ። ይሄኛው ደግሞ ከኢሰፋና ከኢሃፓ ውጪ አለ። ኢሰፓና ኢሃፓ አይፈቀድላቸውም፣ ፓርቲ መሆን አይችሉም፣ አገር ውስጥ መግባት አይፈቀድላቸውም። ኢሰፓ የሆነ ሰው ምን ውስጥ ማይገባም ታውቃላችሁ። ከኢሰፓ ውጪ አለ። ጦሩ እንዳለ አፈረሰ። ተቋም አልቀጠለም። የኛን ተመልከቱ። መከላከያ ውስጥ ያሉትን አይደለም በጡረታ የወጡትን ተመለሱ አልናቸው። ያለውን አልነካንም፣ አንድም ሰው አላባረርንም የከዳ ካልሆነ በቀረ። የፖለቲካ ፓርቲ ኤርትራ ያለ አሜሪካ ያለ አመጣን ማምጣት ብቻ አይደለም፣ የካቢኔ አባላት ናቸው። በነገራችን ላይ ባለፉት 6 ዓመታት አንድም የፖለቲካ ግለሰብና ቡድን የኢትዮጵያ መንግስት በግድ የገፋው የለም። አንድም ፓርቲ እንዳትገቡ አላልንም። ቲፒኤልኤፍ ጨምሮ አንድም ፓርቲ አይሳተፍም አላልንም። ወታደርም ተመለሱ ነው ያልነው። ለምን? ኮንቲኒቲ በጣም ኢምፖርታንት ነው። እንዳለ ደምረህ ከሻለቃ በላይ ብለህ ብታጠፋ ትጎዳለህ። ብቃት ያላቸው ሰዎች ካሉ ማስቀጠል ጠቃሚ ስለሆነ፣ ያ ሲሆንሳ ህልም የሌላቸው ሰዎች ይሸሻሉ። በበሽታ በምናምን እያሳበቡ ይሸሻሉ። ለአንተ ጥለው ሀገር አሜሪካ ይቀመጣሉ፣ እዛው ነው ይታገላሉ። የኛስ የህልም መሰረታዊያን ምንድናቸው? የብልጽግና ህልም ለኢትዮጵያ ህዝብ ያለው ህልም አንደኛ የህዝቦች ትብብር ነው። የህዝቦች ትብብር ብቻውን ግን በቂ አይደለም። የዜጎች ክብር ያስፈልጋል። ሰብአዊ ልዕልና፣ ሰብአዊ ብልጽግና ያስፈልጋል። ሀገራዊ ልዕልና ያስፈልጋል። ህዝቦች ተባብረው የዜጎች ክብር ተረጋግጦ ሰብአዊ ብልጽግና የሚረጋገጥ ከሆነ፣ ሀገራዊ ልዕልና የሚረጋገጥ ከሆነ ህልማችን ሙሉ ይሆናል። አዲስ ተስፋ፣ አዲስ ብርሃን፣ አዲስ ኃይል፣ አዲስ የሚጨበጥ ህልም የኢትዮጵያውያን የመነሻ መሰረት ሊሆን ይችላል። ምን ከሆነ? ህዝቦች ከተባበሩ፣ በብሔር በሰፈር ካልተከፋፈሉ፣ እያንዳንዱ ዜጋ ክብር ካገኘ፣ ሰብአዊ ልዕልናን ብልጽግናን ለማረጋገጥ የሚተጋ ከሆነ፣ ሀገራዊ ልዕልናና ብልጽግና ከተረጋገጠ፣ እዚህ ጋር አንድ ቁልፍ ነገር አይተን ማለፍ ያለብናል። ዲፍረንሶቻችን እንዲገቡን የኢትዮጵያን የህልም መሰረታዊያን ስትይዙ የኢትዮጵያን የፖለቲካና የኢኮኖሚ ሞዴል ከትናንትናው ያለውን ዲፍረንስ መገንዘብ ያስፈልጋል። የህዝቦች ትብብር፣ የዜጎች ክብር ያልነው ኢትዮጵያ ውስጥ ከሁለት ብሔር የተወለደ በአንድ ብሔር የማይጠራ ሰው ቦታ የለውም የሚለውን ጥያቄ ይመልሳል። ዜጋም የግሩፕም የግልም መብት ይመልሳል። ነገር ግን ሰብአዊ ልዕልና፣ ሰብአዊ ብልጽግና፣ ሀገራዊ ልዕልና፣ ሀገራዊ ብልጽግና ካልተረጋገጠ፣ ኮሌክቲቭ ቪክትሪ ከሌለው ደግሞ ቅድም እንዳልኳችሁ ትርጉም የለውም። ግለሰብ ሀብታም የኢትዮጵያን ፓስፖርት እስከያዘ ድረስ ዋጋ የለውም። ኢትዮጵያ ከከበረች ግን ድሃውም ቢሆን ይከበራል። ለዚህ ሞዴላችን በቀላል መንገድ እንዲገባን 4-5 ፖይንቶች አነሳለሁ።
በኢህአደግ ዘመን ብቻ የነበረውን ብናይ ኢኮኖሚክ ሞዴሎቻችን ለመረዳት የመጀመሪያው ዲፈረንስ ፕሮብለም አንደርስታንድ የምናደርግበት መንገድ ነው። ችግር አንደርስታንድ የምናደርግበት መንገድ ይለያያል። ለምሳሌ ኢህአደግ ደህንነት አለ፣ ችግር አለ፣ ልማት ያስፈልጋል፣ ከደህንነት መውጣት ያስፈልጋል ይላል። የደህንነቱን ችግር መፍቻ መንገድ አድርጎ የሚተነትነው ግን ይሄ ደህንነት ይፈታ ዘንድ አሁን ያለው ችግር ማርኬት ፌሊየር ነው። ማርኬቱ ፌል አድርጓል። ፕራይቬት ሴክተሩ ዲሪስክ ስለሚያደርግ ሪስክ ስለማይወስድ መንግስት የልማት ቁልፍ ሆኖ ካልሰራ በቀር የምናስበው ልማት አይረጋገጥም፣ ደህንነት አይጠፋም ይላል። እኛ ደግሞ የለም፣ ትክክል አይደለም፣ እሱ ግማሽ እውነት ነው። በእርግጥ ማርኬት ፌሊሪቲ አለ። ኢንፍራስትራክቸር በሌለበት ሀገር፣ ቴክኖሎጂ በሌለበት ሀገር ፕራይቬት ሴክተር ሁሉ ነገር አያሟላም። የመንግስት ሚና ያስፈልጋል። ነገር ግን መንግስትም ፌልድ ነው። ኢንስቲትዩሽን አልገነባም፣ አፍርሷል። ኮራፕሽን አለ፣ ኔፖቲዝም አለ፣ የማስፈጸም ብቃት ውስንነት አለ። ይሄንን ካላመን ችግር ያለው ማርኬቱ ጋር ብቻ ነው፣ እኛ እንፈታዋለን ካልን እንከስራለን። ፕሮብለም መገንዘብ ያለብን ሲስተሚክ ነው። መንግስትም ችግር አለው፣ ፕራይቬት ሴክተርና ማርኬት ጋርም ችግር አለ። ችግሮቻችን አፕሪሼት አድርገን ሚናችን ተከፋፍለን ብንሄድ ነው የምንፈታው ይላል። የዚህ ችግር ዋናው መንስኤ በደንብ አስተውላችሁ ከሆነ ዓለም ላይ ጸረ ኮሎኒ ጸረ ኦቶሪታሪያን ገቨርንመንት ትግል ያደረጉ ታጋዮች፣ ተዋጊዎች፣ ሬበልስ በሙሉ ያለባቸው በሽታ ነው። እኛም ጋር ስመጡ እንደዛ ነው። ኢህአደግ ታርጎ ደርግን አሸንፍ ያለው ኢኮኖሚውን ማርኬት ነው ፌል ያደረገው ኢንተርቪው አድርጌ እፈታለሁ አለ። ሁሉም ሬበልስ የታገሉ ኃይሎች ፖለቲካሊ ያገኙትን ቪክትሪ በኢኮኖሚ መድገም የሚችሉ ይመስላቸውና የሀገርን እድገትና ብልጽግና ይገላሉ። እነዚህ ታጥቀው ታግለው የሚያሸንፉ ኃይሎች ሆሊስቲክ እይታ የላቸውም። ሁሉ ችግር በእኛ ይፈታል፣ በፓርቲ ይፈታል ብሎ ያስባሉ። በጦርነት ማሸነፍ እና ኢኮኖሚ ማሸነፍ አንድና ያው ይመስላቸዋል። የኛ ችግር አይደለም፣ የአፍሪካ ሁሉ ችግር ነው። በትጥቅ ትግል ያሸነፉ ሀገራት አብዛኛዎቹ የዚህ በሽታ ተቋዳሽ ናቸው። እና ብልጽግና ማርኬት ፌል አድርጓል የሚለውን ቢያምንም ሲስተም ነው ፌል ያደረገው ብለን ካልተቀበልን በስተቀረ መንግስትን ብፁዕ ካደረግን አንፈታውም ይላል። ለምሳሌ ህዳሴ በጣም ቆንጆ ሀሳብ ነው። ቆንጆ ሀሳብ ነው። አባይን መገደብና ባለጸጋ የሚያደርግ ነው። ግን ሜቴክ ይስራው ስትል ያን የመሰለ ህልም ውሃ ቸለስክበት ማለት ነው። እቅዱን ካቀርክ በኋላ አቅም ከግልም ከፕራይቬት ሴክተርም ከተለያየ ቦታ ሰብስበህ ብትጠቀምበት ጥሩ ነበር። እኔ ካልሰራሁት ካልክ ግን አይሆንም። ፕሮብለም የምንረዳበት መንገድ ይለያያል። ሁለተኛው መንግስት ብቻ አይደለም ኢኮኖሚውን ድራይቭ የሚያደርገው ፎርስ፣ በመንግስትና በግል ትብብር ነው። ቴሌኮሙኒኬሽን ኮማንዲንግ ሃይትስ ነው፣ ፕራይቬት ሴክተር አይገባበትም። ባንክ ኮማንዲንግ ሃይትስ ነው፣ ፕራይቬት ሴክተር አይገባበትም ካልን ፌል ያደረገን ማርኬት ብንከላከልም ፌል ያደረገን መንግስት መከላከል ስለማንችል እድገት ይቆማል። በሪፎርሙና ከሪፎርም በፊት በእኛም ሁኔታ እንድትገነዘቡት ባለፈው አመት 2016 ከባህላዊ ወርቅ ያገኘነው 1 ቶን ነው። አመቱን ሙሉ 1 ቶን። ዘንድሮም በነሐሴ ወር 1.4 ቶን ያገኘነው በአንድ ወር። ወርቅ ብቻ አይደለም፣ በቆሎም ኮንትሮባንድ እየቀነሰ ነው። በአንድ ወር ብቻ ያስገባነው ወርቅ አምና አመቱ ሙሉ ካስገባነው ወርቅ ይበልጣል። ኢንፍሌሽን በ1% ቀንሷል። ኤክስፖርት በጣም ጨምሯል።
ሬሚታንስ የአንድ ሳምንት ብቻ 5% ገደማ ጨምሯል። ገቢ ብቻ ለማነጻጸር አምና ነሐሴ ወር 38 ቢሊዮን ነበር ያስገባ ነው እንደ ሀገር። አምና ነሐሴ 38 ቢሊዮን፣ ዘንድሮ ነሐሴ 70 ቢሊዮን ያስገባ ነው። 32 ቢሊዮን ጨምሯል። በቂ ነው አይደለም? ገና ነው። ግን በአንድ ወር 32 ቢሊዮን መጨመር በጣም ትልቅ እድገት ነው። ገቢው ጨምሯል፣ ኤክስፖርት ጨምሯል፣ ወርቅ ጨምሯል። እንደተፈራው ኢንፍሌሽን ደግሞ አልወጣም። ይሄን ብለሲንግ ያሳጣን ምንድነው ያላችሁ እንደሆነ እሳቤው ነው። ታግለን ተኩሰን አሸንፈናል፣ ኢኮኖሚም ታግለን ተኩሰን እናሸንፋለን የሚል ድንቁርና ማለት ነው። አናሸንፍም፣ በትብብር የምናሸንፈው በመንግስትና በግል ትብብር። ቴሌኮሙኒኬሽን ብቻ ብትወስዱ ሳፋሪኮም ሳይገባ ኢትዮጵያ ውስጥ ሞባይል መኒ የሚባል ነገር አንድ ነገር አልነበረም። ታውቃላችሁ? በ3 ዓመት ውስጥ ከ45 ሚሊዮን ሰው በላይ የሞባይል ትራንዛክሽን ያንቀሳቀሳል ዛሬ። ለምን? ሩጫ አለ፣ ውድድር ስላለ። ሁለተኛው ችግር የነበረው በመንግስት ብቻ ሳይሆን በመንግስትና በግል ትብብር በሚለው ላይ ዲፍረንስ አለ። ሶስተኛው ግብርና መር ኢኮኖሚ ከሆነ ግብርና መር፣ ጦርነት ከሆነ ሁሉም ነገር ወደ ጦር ግንባር፣ አንድ ጉዳይ ላይ ብቻ የተሰፋ ነው። ብዝሃ ዘርፍን አያምንም። ግብርና ጥሩ ነው ግን ዝናብ ባይዘንብስ? ቱሪዝም ጥሩ ነው ግን ሰላም ባይኖርስ? ኢንዱስትሪ ጥሩ ነው ግን ኢነርጂ ባይኖርስ? ማይኒንግ ጥሩ ነው ግን ኮንትሮባንድ ካለስ? እያልን ሁሉን ሴክተር ማነካካ ከሆነ አንዷን ብቻ ይዘን የምንጓዝ ከሆነ የእድገት ምጣኔ ይቀንሳል ብቻ ሳይሆን እንደ ሀገር ለመበልጸግ ያለን ፍላጎት የተገታ ይሆናል። ሊድ ሴክተርስ ብዝሃ ዘርፍ መሆን አለባቸው። አራተኛው ሶርስ ኦፍ ፋይናንስ በሀገር ውስጥና በውጭ ብድር ነው ልማት ይመጣል ብሎ የሚያስበው ያ ኃይል። ለዛም ነው በጣም ከፍተኛ የሆነ እዳ የተከማቸብን። በተደጋጋሚ እንዳነሳሁት ከለውጡ በኋላ እስከዛሬ ድረስ አንድ ብድር ኮመርሻል ሎን አልወሰንም። የድሮውን በመክፈል ላይ ነው ስቃይ ውስጥ ያለ ነው። በብድር ብቻ አይደለም ሀብት የሚመጣው። በኋላ አሳያችኋለሁ እንዴት የህዝብ ሀብትና ጉልበት ሀገር እንደሚቀይር በተጨባጭ ስላሳካ ነው። በብድር ብቻ የሚለውም ስህተት ነው። አፕሮቹም ዴቨሎፕመንታል ሳይሆን ፕራግማቲዝም ነው። ኢንተርፕረናል መንግስት መሆን ነው። ስራ መፍጠር፣ ስራ ፈጣሪ መፍጠር ነው። ዳቦ መፍጠር ብቻ ሳይሆን ዳቦ ፈጣሪ መፍጠር ያስፈልጋል። ያን ስናደርግ ነው የተሟላ ብልጽግና የምናረጋግጠው በሚል ሞዴላችን ይለያያል። ከምን ተነስቶ ችግር የምንገነዘብበት፣ መፍትሄ የምናስቀምጥበት፣ ብዝሃ ዘርፍ መልቲ ታስክ ሆነን የምንሰራበት መንገድ ይለያያል። የኛ ህልም የህዝቦች ትብብር ልዩ ልዩ ስለሆኑ የዜጎች ክብር በግለሰብ ደረጃም ቢሆን ሰብአዊ ብልጽግናና ሀገራዊ ልዕልና ማረጋገጥ ነው። ይሄ የኢትዮጵያ ህልም ነው። በኢትዮጵያ ተጨባጭ ሁኔታ የሚሰራ ህልም ነው። ማንም መጥቶ የህዝቦች ትብብር አያስፈልግም ሊል አይችልም። ማንም መጥቶ የዜጎች ክብር አያስፈልግም ሊል አይችልም። ማንም መጥቶ ሰብአዊ ብልጽግና አያስፈልግም ሊል አይችልም። ጤነኛ ከሆነ ሀገራዊ ልዕልና አያስፈልግም ሊል አይችልም። የጋራ ህልማችን ሆኖ ሊያገለግል ይችላል። መቼ? ዛሬም ነገም። የህልማችን መዳረሻ ምንድን ነው? ይሄ አራት ያስቀመጥነው ህልም መዳረሻው ምንድን ነው? አንደኛ ሰብአዊ ልዕልና፣ ሁለተኛ ኢኮኖሚያዊ ሉዓላዊነት፣ ሶስተኛ አፍሪካዊት ኃይል መሆን ነው። የአብዛኛው ዜጋ ፍላጎቱ እንዲሟላለት ሀገሩ በልጽጋና ተሻሽላ ከፍ ብላ ማየት ይፈልጋል አብዛኛው ሰው። ለዚህም ሰብአዊ ልዕልናን፣ ኢኮኖሚያዊ ሉዓላዊነትና አፍሪካዊት ብልጽግና ማረጋገጥ ያስፈልጋል። ሰብአዊ ልዕልና ስንል ምን ማለታችን ነው? ታስታውሳላችሁ የኢትዮጵያ ፍላጎትና ህልም በቀን 3 መብላት ነው ይባል ነበር ድሮ። ግን ብልጽግና እንደዛ አያምንም። በቀን 3 መብላት ብልጽግናን አያረጋግጥም። ለምግብ ብቻ አይደለም ሰው የሚኖረው፣
በቀን 3 መብላት ግባችን ሊሆን አይችልም። የኛ ግብ በትንሹ the 3H ማሟላት ነው። አንደኛው ሃፒነስ ነው፣ ደስተኝነትን ማምጣት። ሁለቴም ብላ፣ ሶስቴም ብላ፣ ስድስቴም ብላ ስቀህ የምትውልና የምታድር ማድረግ። ሁለተኛው ሃርመኒ ነው፣ በተለያዩ ግሩፖች ውስጥ ሃርመኒ መፍጠር ነው። ሶስተኛው ሂውመን ኤክሰለንስ ነው። ቢኮዝ ኤክሰለንስ ካለ ሂውመን ካፒታሉ ያበበ የደረጀ ከሆነ በቀጣይነት እድገት ማረጋገጥ ይቻላል። ምን ማለት ነው ይሄ? 5 ሚሊዮን ኮደርስ እንፍጠር ስንል ለትውልድና ትውልድን እንስራ ማለት ለትውልድም ይሰራል፣ ትውልድም ይሰራል። 5 ሚሊዮን ኮደርስ ከአንዳንድ ሀገር ፖፑሌሽን ይበልጣል። መምህሩ፣ ሐኪሙ፣ ተማሪው ኮድ የሚያውቅ ከሆነ ነገ ባለው አርቲፊሻል ዓለም ውስጥ አርቲፊሻል ኤጅ ኢንተለጀንስ ኤጅ ውስጥ አክተር ይሆናል። ባለፈው ዓመት አይተን ነበር ቴክኖሎጂ ያለውን ኢምፓክት ምን አለ። ከዛ በኋላ 5 ሚሊዮን ኮደርስ ተደራድረን ለምንን አመጣን። 5 ሚሊዮን ኮድ የሚጽፉ ወጣቶች ኢትዮጵያ ካላት በሚቀጥለው ዓለም ውስጥ ትልቅ ተዋናይ መሆን ትችላለች። ሰብአዊ ልዕልና ስንል ምን ማለት ነው? ቱ ሜክ ኢት ሾርት ህዝብን ለመጪው ዘመን ማዘጋጀት፣ መጪውን ዘመን ደግሞ ለሚቀጥለው ትውልድ ማዘጋጀት ነው። ህዝብን ለመጪው ዘመን ማዘጋጀት ቴክኖሎጂ ጋር ማስተዋወቅ ነው። ስልጣኔም ማስተዋወቅ ነው። ዲግኒፋይድ ላይፍ ማስተዋወቅ ነው። መጪውን ዘመን ለህዝብ ማስተዋወቅ ደግሞ ኮድ ማስተማር ነው። ግሪን ኢንቫይሮንመንት ላይ መኖር ማስተማር ነው። ንጹህ ኢንቫይሮንመንት ላይ መኖር ማስተማር ነው። ዘመንና ትውልድ ከተጋቡ የሰመረ ይሆናል ማለት ነው። ሰብአዊ ልዕልና ስንል ቢያንስ 3H ሃፒነስ፣ ሃርመኒ እና ሂውማን ኤክሰለንስ ማረጋገጥ ነው። ኢኮኖሚያዊ ሉዓላዊነት ስንልስ የፍላጎት ሙላት ነው። የክፍተት ሙላት ነው። የእድል መስፋት ነው። ኦፖርቹኒቲስ ማስፋት ነው። እውቀት መር እድገትን ማረጋገጥ ነው። በድንገት ሳይሆን በእውቀት የሚመጣ እድገትን ማረጋገጥ ነው። ይሄ ደግሞ በ3D የቅድሙ 3H ነው። በ3D መያዝ ትችላላችሁ። አንደኛው ኒር ዜሮ ዲፔንደንሲ ነው። ዲፔንደንሲን ሃውስሆልድ ሌቭል እና በሀገር ደረጃ መቀነስ